በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ትመረመር በሽታ አይገኝም አንተ ላይ ምንም አይታወቅም። በርካቶችን ከወደቁበት ሲያነሳ ለተቸገሩት ሲደርስ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምም ያለው ጸልዩልኝ እያለ ይገኛል። በርካቶችን ከወደቁበት ሲያነሳ ለተቸገሩት ሲደርስ እንባቸውን ሲጠርግ የምናውቀው ማስተር አብነት ታምም ያለው ጸልዩልኝ እያለ ይገኛል። ላይብ ላይ ቁጭ ብሎ ለሌሎች ለታመሙት ገንዘብ ሲያሰባስብ እሱ ግን መቀመጥ እንኳን እስካይችል ድረስ በሚያደርሰው ህመም ውስጥ ሆኖ ተኝቶ ሲያደርገው እንደነበርም ገልጿል። እኔ ህመሜንና ችግሬን አውጥቼ በመናገር ሰዎችን ማስጨነቅ አልፈልግም፣ ነገር ግን ስጋ መደበቅ አይችልምና ሰውነቴ ላይ እስኪታወቅ ድረስ ታምም ያለው በመሆኑም ውጭ ሀገር ሂጄ ልታከም ነው ሲል ተናግሯል። ደጉ ትሁቱና የመልካምነት ማሳያው ማስተር አብነት በዚህ ሰዓት ታዲያ ማስተር አብነት ታሟል። አይ ዶንት ኖ ዋይ ብዙ ሰው ስለዚህ ጉዳይ ለምን እያወራ እንዳልሆነ አላውቅም። አክቹአሊ ብዙ ሰው ኤክስፔክት ያደረገው ነገር ነበረ መሰለኝ። ብዙ ሰው አይቶት ምናምን ማስተር አብነት ምን ሆኖ ነው እያለ ነበረ። ቲክታክ ላይ ጄኑዊን ከሆኑ ሰዎች ውስጥ አንዱ ነው ማስተር አብነት። ውጭ ሀገር ሰሞኑን ሄዶ እንደሚታከምም እየተናገረ ነው። he was in pain ማለት ነው። ለረጅም ጊዜ he was in pain ፊቱ ያስታውቅ ነበርና በካንሰር ሲታመም እግሬን ስለታመምኩ እግርህ ከጉልበት በታች ይቆረጥ ተባለ። እግሬማ አይቆረጥም ብዬ ከእግዚአብሔር ጋር መነጋገር ጀመርኩ። እንዲህ ብዬ እግዚአብሔርን ጠየቅኩት፣ እግሬን የምትፈውስ ከሆነ በእነዚህ እግሮቼ ቆሜ አንተን አገለግላለሁ አልኩት። እግዚአብሔር እግሬን እንዲሁ ነፃ ፈወሰው። ሚታይ ከሆነ ይታያል። እዚህ ጋር የጠባስ ይሄኛው ቦታ ነው በካንሰር የታመምኩበትና ይሄኛው አሁን በስጋ ተሸፍኖ ደህና ነኝ። በዚህ እግር ዘላለሁ፣ እንቀሳቀሳለሁ፣ ይሰራለሁ። ይሄኛው እግር ነበር ጠላት ይቆረጥ ያለው። እግዚአብሔር ግን አይቻልም ብሎ ከለከለው። በዛ ሁሉ ፈተና ውስጥ እያለው በጣም የሚወዳት እንደ አይኔ ብሌን የምጠነቀቅላት በጣም ሚሳሳላት ታናሽ እህቴ ነበረች። የኔን ጃኬት ትለብሳለች፣ የኔን ሹራብ ትለብሳለች። በቃ እኔ የሚያደርገውን ነገር ነው የምትለብሰው። በጣም ነው መወዳት፣ በጣም ነው በቃ ጥሩ ቦታ የሚሰጣት። እሷን በጣም ትወደኛለች። ቤተሰቤ በጣም በቃ ሁሉም ነው ምን ወዳትና አንድ ቀን የሆነች ሻይ ቡና ብር ማዘር ሰጣኝ። ያችን ሻይ ቡና ብር ይዤ የሆነ ሆቴል ላይ ቁጭ አልኩና ደወለች እኔ ጋር። ማሙሽ ነው የምትለኝ። ማሙሽ እንዴት ነህ ስትለኝ ደህና ነኝ አልኳት። ልብስ የለኝም እኮ ለምን አትገዛኝም አለች። ገንዘብ የለማ ልብስ ለመግዛትና ሆቴል ላይ ቁጭ ብያለሁ። ማዘር 100 ብር ሰጣኝ ነበር በደንብ አስታውሳለሁ ጊዜውንና ልብስ ግዛልኝ ስትለኝ የሆነ ልብስ የሚሰሩ ነጋዴ ጓደኞች ስለነበሩ ከነሱ በዱቤ ለመቀበል እሷን ላለማሳዘን ስል ምንም ችግር የለም እኔ እናት እዛ መሳላ ነኝ ብዬ ቀጠርኳት። ከዛ ትመጣለች ብዬ ጠበቅኩ። ለካ እሷ አርፋለች እና እግዚአብሔር ይመስገን ይሄ ማራፏን ሰማውና ሆስፒታል ሮጬ ሲደርስ የነበረው ትንሽ ትንቀሳቀስ ነበርና ግን ቀደም ይል የጎደለኝ ምትለው ነገር ምንድነው?
ጤና ሁሉ ነገር ሙሉ ነው። እንጀራውን አላጣውም፣ የሚጠጣውን አላጣውም፣ ሰው አላጣውም። ጤና ነው ያጣሁት። እግዚአብሔር ግን እንደሚያድነኝ አምናለሁ። እሱ ይፈውሰኛል። ሌላ ምንም ያጣሁት ነገር የለም። ግን ደግሞ እግዚአብሔር አለ። ከሁለት ወር በኋላ ግን ከሀገር ውጭ እሄዳለሁ፣ ታከማለሁ። አንዳንድ ነገሮችን ከመውጣቴ በፊት ማስተካከል የምፈልጋቸው ነገሮች አሉ። እኔ ሲሄድ የሚበላሹ ነገሮች አሉ። እኔ እስከሚመለስ ድረስ እኔ የጀመርኩት ራዕይ መንቀሳቀስ አለበት፣ ቆሞ መጠበቅ የለበትም። የያዝኩት የኢትዮጵያን ሕዝብ አደራ ነው፣ የእናቶችን አደራ ነው፣ የአባቶችን አደራ ነው። እኔ አንድ ሰው ብቻዬን ብዙዎችን እየመጥፋት የለብኝም። እኔ ራሴን እየጎዳው እዛ ቦታ ላይ እኔ ራሴ ሌሎችን ማቆም አለብኝና በተለይም የጀመርኩትን ይህንን ተቋም በዚህ 2 ወር ውስጥ መስመር ውስጥ ማስገባት አለብኝ አስባለሁ። ይህንን ለማድረግ በቅርቡ ወደ ደቡብ አፍሪካ እሄዳለሁ። ደቡብ አፍሪካ ላይ ደጋግ ልብ ያላቸው ኢትዮጵያውያን አሉ። ለዚህ ራዕይ ድጋፍ ያደርጋሉ። መሰረቱን መጣል እፈልጋለሁ። ከኔ ጤና የሚያስቀድመው የዚህን ተቋም መሰረት ማስቀደም ነው። እዛ ሄጄ እመለሳለሁ አልመለስም እግዚአብሔር ነው የሚያውቀው። እኔ እዚህ ያለው ግን መሰረቱን ሳላስተካክል ከሀገር ውጭ መሄድ ፈቃደኛ አይደለሁም። ከቤተሰቦቼ ጋር ያለው ትንሽ የሚያጋጨን ነገር እሱ ነው። ጊዜው ደርሷል። እግዚአብሔር መልካም ነገርን ያደርጋል። ምንም የሚያሳስብ የሚያስጨንቅ አይደለም። እናት ምግብ ቤት በር ላይ አንኳኩታ ቡሌ ስትጠይቅ ምግቡ ላይኖር ይችላል። የሚሰጣቸው ምላሽ ደግሞ እጅጉን በጣም የሚያሳዝናቸዋል። ልብ ይሰብራል። ከዚህም የተነሳ እኔ አሁን አንዳንድ ጊዜ እናቶችን ከጎዳና ላይ አንስቼ ሆቴል ይዣቸው ሲገባ ይሄ ሆቴል ለኛ እኮ አይፈቀድም ይከለከላል ማለት እንደ ምግብ ቤት ይዛቸው ስትገባ አያምኑም፣ አይቀበሉኝም። እኔ ገና ድጋሚ አስረዳቸዋለሁ። ያ ማለት መጀመሪያ ሲሄዱ የተባረሩበት ቤት ስለሆነ መጀመሪያ ሲሄዱ ከኋላ በኩል የሆነች ሩቷ አካባቢ ለሰ ለነሱን እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። በምርመራ የማይታወቅ ታማሚ አንተ ትሆናለህ። ብትመረመር በሽታ አይገኝም አንተ ላይ ምንም አይታወቅም። ግን ሳይኮሎጂካሊ ትጎዳለህ። አይምሮን እያጣህ ነው የምትመጣው። ራስን እያጣህ ትመጣለህ። የሆነ ሰዓት ላይ ሳትተልና ራስን ትረሳለህ። ከኔ ከጤና ሁኔታ ጋር ተያይዞ ባለው አጠገቤ ላይ ካሉ ሰዎች ምናልባትም የሚወጡ ነገሮች ይሆናሉ ብዬ አስባለሁ። በእኔ ምክንያት ግን ማንንም ሰው ማስጨነቅ አልፈልግም። አንድ ማምነው ነገር አለ። እግዚአብሔር ሁሉን እንደሚችል የውስጤን ህመም እሱ እንደሚፈውስ ሰው ፊትን ያያል፣ እግዚአብሔር ልብን ያያል። አጥላው ሰውን ስትረዳ የሰዎችን ህመም የሰዎችን ስቃይ ደርሰ መከራቸው አጠገብ ላይ ስትቆም ልክ እንደኔ ሌሎችም እንደዛው ናቸው።
ፊታቸውን ስታይ ወጥተው ሲገቡ በሌሎች ሲተርፉ ለነሱ የበቃቸው ይመስላል። በዚህ ሳምንት ውስጥ በአንድ ወር ባልሞላ ጊዜ ውስጥ 5 ሰው በጣም የሕክምና ወጪያቸውን ላይቭ ለቁጭ ብለን ከደጋግ ኢትዮጵያውያን ሰብስበን ወደ ህንድ ሀገር ሄደው እየታከሙ ያሉ በቅርብ የሚሄዱ አሉ። በብር ሲተመኑ ወንደላው ከብር ወደ 30 ሚሊዮን ብር አካባቢ ተሰብስበዋል። አንድ ሳምንት መቀመጥ አልችልም። ለነሱ ነው እርዳታ ሲሰበስብ ቁጭ ብዬ አይደለም መቀመጥ አልችልም። መቀመጥ የማልችልበት ምክንያት አለ። እነሱ ደግሞ ተፈውሶ ሲመጡ እኔ እበረታለሁ። የነሱ ገንዘብ ተሰብስቦ እያለቀሱ የነበሩ እናቶች፣ እያለቀሱ የነበሩ አባቶች፣ የአንገቱን የደፋው ወጣት አንገቱን ቀና ሲያደርግ ያቺ እናቷ በኩላሊት ምክንያት ታማ ስታለቅስ የነበረች እህታችን ሳቋን ሲያይ እኔ ልብ ይበረታል። የኔን ህመም እዛ ጋር እረሳለሁ፣ የኔን መታመም እረሳለሁ። ግን ደግሞ ሳልፈልግ ሰውነቴ እየቀነሰ መጣ። እኔ ህመሜን ለሰው ማሳየት አልፈልግም፣ ሰው እንዲያውቅብኝ አልፈልግም። አንዳንድ ጊዜ ደግሞ ስጋ ያሳያል። ትልቁ ችግር እሱ ነው። ጃኬት ብትደረግም ይታያል፣ ውስጥ ያሳያልና ጸልዩልኝ። እኔ የኢትዮጵያ ህዝብ አንድ የሚማጸነው አንድ ለኢትዮጵያ ህዝብ መናገር የሚፈልገው ከእግዚአብሔር በታች በእናንተ ጸሎት፣ በእናንተ እንባ፣ በእናንተ ምርቃት ነው እስከዚህ ያለሁትና